መጨነቅ ስታቆም አይምሮህ ጥሩ እድሎችን ውሳኔዎችንና ኦፖርቹኒቲዎችን ማየት ይጀምራል። ላይ በጣም የተማሩ ሰዎችን አይታችሁ ከሆነ አይተገብሩትም፣ አያረጉትም። ለምን? በጣም ብዙ መጽሐፍትን ብዙ ነገሮችን ስለሚያውቁ ሪስክ ቴከር አይደሉም። ሊሞቱ የደረሱ ሰዎች ከዚህ ጋር ተያይዞ እዚህ መጽሐፍ ላይ በጣም ቁርጠኝነትና ጽናት የነበራት ሴት ናት። ከእስር ቤት ስትፈታ ያንን አቋሟን ያስቀጠለች ሴት ነበረች። እንዴት ሰነበታችሁ? ዛሬ ደግሞ በጉጉት ስንጠብቀው የነበረው የኃይሌ ገብረስላሴ መጽሐፍ የኃይሌ ኃይሎችን የተሰኘው መጽሐፍ ቡክ ሪቪው የማደርግላችሁ ይሆናል እና ይህ መጽሐፍ የኃይሌን ታላቅነት የሰሩ ሚስጥሮች ወይም ደግሞ የሚጠቀምባቸው የተለያዩ የአስተሳሰብ መርሆች ማይንድ ሴቶችን በውስጡ የያዘ ነው። በዛሬው ቪዲዮ ጅማሬ ላይ ፓርት 1ን ያ ማለት ከሀሳቡ ሲጀምር እስከ 143 ፔጅ ያለውን 5 ምዕራፍ ሪቪው ወይም ደግሞ ሰመሪ ቀንጨብ እያደረኩ የምዕራፉ እማቀርብላችሁ ይሆናል። መጽሐፉ ሲጀምር መጽሐፉን ለመጻፍ ኃይሌን ሲጠይቁት ኃይሌ ተናግሮ የነበረው አንድ ነገር ምንድን ነው? ስላሸነፍኳቸው ስላረኳቸው ድሎቼ ሳይሆን እንዲወራ የምፈልገው እነዛ ነገሮች ጀርባ ያሉትን ዲቴል ፈተናዎቼን ነው እንድትጽፉት የምፈልገው በማለት ነበር መግቢያው ላይ ሀሳቡ የሚጀምረው። ቻፕተሩ ሲጀምር ምዕራፍ 1 ላይ የእረኛው ጥበብ የሚለው ኮንሰፕት ይጀምራል። ይህ የሚለው ምንድን ነው? ኃይሌ ምን ይላል እዚህ ጋራ? ከ5 ዓመቴ ጀምሮ አንድ የገባኝ ነገር ነበረ። ለማህበረሰብ ስታገለግል ማህበረሰቡ አንተን መልሶ ያገለግልሃል። ስኬት ለብቻ የሚገኝ ድል ሳይሆን ከሰዎች ጋር በመሆን በአንድነት ነው አሸናፊነት የሚገኘው። ይህም እኔን የሆንኩት እኛን በመሆን ውስጥ ነው የሚል ሀሳብ ነበረው። ይህ ሀሳብ ለመግለጽ ያህል ምን ለማለት ነው? አንድ ሰው ብቻውን ድል ሊያደርግ አይችልም። የአንድ ሰው ድል ከሌሎች ድጋፍ ጋር ከማህበረሰቡ ጋር ሌሎች ከሚሰጡት ነገሮች ጋር ነው። እኔ ሲል ሌሎች ሰዎችም በዛ ውስጥ አሉና ከዚህ ሀሳብ ጋር ተያይዞ ኃይሌ ሁሌ ሲያሸንፍ ሪከርድ ሲሰብር እኔ ብሎ አያውቅም። በቃ ማህበረሰቡን እንደዚህ ያበቃኝ። ምክንያቱም አደባክ በጣም የሰሩት ብዙ ጥበበኛ ወደ ቻፕተሮች ውስጥ መጣ ዲቴል የምናወራቸው ጥበበኛ የሽማግሌዎች ነበሩ፣ ቤተሰብ መጽሐፍት ነበርና እነዛም ነገሮች እንደሆኑ ይገልጽ ነበረ። እንደው ባይብል ላይ ያው እንዴት ነው ይሄ ኮንሰፕት የሚያያዘው? ሰው የዘራውን ያጭዳል እንደሚባለው ሁሉ ለማህበረሰቡም ለሌሎችም መልካም ዘር መስራት መልካም ነገር ለራስ እንዲያበቅል ያደርጋል የሚል ነገር አለው። ሪች ዳድ ፑር ዳድ መጽሐፍ ላይም ሮበርት የጻፈው ላይ ይህንን ሀሳብ ካያችሁ በጣም ሮበርት ኪዮሳኪ በምን ያምን ነበረ? በጣም ይሰጣል፣ ለጋስ ነው። ለማህበረሰብ በመስጠት ለቸርቾች፣ ለተለያዩ ሰዎች ሀሳብ፣ ትምህርት፣ እውቀት፣ ገንዘብ ሼር ያደርግ ነበር። ያ ነገር ነው ትልቅ ብለሲንግን ይዞ የሚመጣው የሚል ኮንሰፕት አለ። የኃይሌም ኮንሰፕት ለማህበረሰቡ በሰጠህ ቁጥር ያ ማህበረሰብ ያገለግልሃል ይላል እና ባሸነፍኩኝ ቁጥር እኔ ሳይሆን የኢትዮጵያ ሕዝብ ባንዲራ በመጠራቱ ለሌላው መኖር ነው ህይወት ማለት የሚለው ኮንሰፕት አለ። ባጭሩ የእረኛው ጥበብ ሲጀምር ምዕራፍ 1 ይህን ይመስላል። ቀጣዩ ምዕራፍ ደግሞ ከሽማግሌዎችና ከቀደምቶች መማር የሚለው ነው። እዚህ ላይ ኃይሌ የተረዳው አንድ ነገር ምን አለ? የወደፊታችን ሚስጥር ያለው በኋላችን ውስጥ ነው ይላል። ኋላችን ብሎ እዚህ ጋር የገለጸው ምንድን ነው? በልጅነቴ እዚህ ቦታ እንድደርስ ከሰሩኝ ሰዎች መካከል ዋናዎቹ ሽማግሌዎችና የትልልቅ ሰዎች ጥበብና ምክር ነበረ ይላል እና ቤተሰቦቹ ገበያ ልከውት በሚሄድ ሰዓትም ከነዛ ሽማግሌዎች ሀሳብ ተለይቶ አያውቅም ነበር። ኃይሌ ጠጋ ይልና ሊያዳምጣቸው ይሞክር ነበረ። እነሱ በጣም የጥበብ ጥማቱን ስለሚገነዘቡ ምንድን ነው የፈለከው በማለት አንዳንድ ሀሳቦች ያጋሩት ነበርና እዚህ ላይ ኃይሌ ምን ይላል? አንድ ሰው በጣም መቅደም ከፈለገ ከገዛ ስህተቶቹ ከሚማረው በላይ በዛ ነገር ውስጥ ቀድመው ሞክረው ካሳኩና ካልተሳካላቸው ሰዎች ቀድመህ ማግኘት ትችላለህ። ያ ነገር መንገዱን በጣም ያቀልልሃል የሚል ኮንሰፕት አለውና በጣም ከሽማግሌዎች ከትልልቅ ሰዎች በጣም ይማር ነበር ኃይሌ። አደልት ሆኖ ካደገ በኋላ ራሱ ከዛ ማህበረሰብ ከወጣ በኋላ በጣም መጽሐፍትን በተደጋጋሚ ያነብ ነበር። ምክንያቱም እንዳለው ሾርት ዌዩ አውቀው እዛ ነገር ላይ ከድላቸውም ከውድቀታቸውም የተሻለ ሚስጥር ያገኙትን ሰዎች ከማዳመጥ ነው የሚል ሀሳብ ስላለ እናም ምን ይላል? አሁን ላይ ያለው የወጣቱ ችግር በጣም በጥድፊያና ባለማዳመጥ ውስጥ የተሞላ ነው እና በዛ ምክንያት በቃ ሩጫ ነው፣ ምን እንደሚሰራ አያውቅም፣ አያስተውልም፣ ሰውም የሚለውን ነገር አያዳምጥም እና ለፌለሪቲ ይዳረጋል ይላል። ነገር ግን እቻለም በተረጋጋ መንፈስ ለሚያዳምጡ ሰዎች እና ኃይሌ ማንንም አይንቅም። የተለያዩ ሰዎች ካሉ ከተለያዩ ሰዎች የተለያየ ነገር ለመማርም ያን ነገር ለመሞከርም በጣም ህይወቱ ላይ እነዛ ነገሮች ተግባራዊ የሚያደርግ ሰው ነበር እና መጽሐፉ ላይ አንድ ሌላ የሚለው ኮንሰፕት ምን አለ? ታላቅነትን ከፈለግ ለመስማት ፈቃደኛ ሆን ይላል።
አስተዋይ መሆን ከፈለክ ግን ለማዳመጥ ራስህን ክፈት ይላል። ይህ ነገር ብዙ ጊዜ ምንድን ነው የሚያሳየን? ብዙ ሰው አይታችሁ ከሆነ ይሰማል። መስማት ማለት ግን መረዳት ወይም ደግሞ ወደ ውስጥ አንደርስታንድ አድርጎ ያን ነገር ለመተግበር የመሞከር ሂደት አይደለም። ይሰማል ግን ሪሌት አያደርገውም፣ ለመኖርም አይሞክርም፣ እዛው ይተወዋል። ማዳመጥ ግን ያስተዋዮች ነው። ብዙ ጊዜ ጀስት የሚሰሙ ሰዎች የሆነ ያህል ነው ነገሮችን የሚያደርጉት፣ ፈርዘር አይሄዱበትም። አስተዋዮች በጣም አዳማጭ የሆኑ ሰዎች ግን ያንን ነገር ለረጅም ጊዜ ሰስቴን አድርገው የሚቆዩ ናቸው። ምክንያቱም ሰዎች በማስተዋል ነገሮችን በሚረዱበት ሰዓት፣ በሚያዳምጡበት ሰዓት የእውነት ያ ነገር ከእውቀት ወደ ጥበብ ይቀየርና ለመኖርም ሂደት ይሆናቸዋል ኖርማሊ ከሚሰሙት ሰዎች ይልቅ። እና እዚህ መጽሐፍ ላይም አልበርት አንስታይን ያነሳውን አንድ ሀሳብ ይገልጻል። ጥበብ በትምህርት አትገኝም፣ እሷን ለማግኘት በሚደረግ የእድሜ ልክ ሙከራ ነች። ያ ማለት ዊዝደም ወይም ጥበብ ከእውቀት ላቅ ያለ ነው። በህይወት ሙከራ ውስጥ ቀደምት ካለፉ ሰዎች ውስጥ በመጽሐፍ ውስጥ ተደብቆ ሰዎች ኤክስፒሪየንስ ባረጉት ነገር ውስጥ ነው የሚገለጠው። እና አንዳንዴ ከምናውቀው ነገር በላይ በህይወት የኖርናቸው ነገሮች፣ የሌሎች ሰዎች ትልቅ ሰዎች ተሞክሮ ይህ ነገር ፕራክቲካሊም ሲሰራ ይገኛል። እንደውም እንደ ማህበረሰብ ከሽማግሌዎችም እንደ ተረት እንደ ጥበብም አሁን ላይ የሚጠቀሱ አንዳንድ ሀሳቦችን በዚሁ እናንሳ። ልጄ ከልብሽ ሁኚ፣ ልጄ ከልብህ ሁን ይላሉ የድሮ ሰዎች በተደጋጋሚ። ያ ማለት ተረጋጋ፣ አስተውል፣ በደመ ነፍስ አትሂድ የሚል ነው። ይህንንም ደግሞ በህይወት ላይ ተገልጦ እያየው ነገር ነው። ሲሮጡ የታጠቁት ሲሮጡ ይፈታል፣ በመቸኮል ምንም ነገር አይገኝም የሚለው ሀሳብ ነው። ዝም ባለ አፍ ዝንብ አይገባም የሚሉት። ይህም ብዙ ጊዜ አይታችሁ ከሆነ የተወራ ነገር ቀድማችሁ ያ ነገር ሳይሰራ በፊት ያደረጋችሁ ነገር በጣም ከመስራት ትታጠራላችሁ ወይም አታረጉትም። ከክፋት ደግነት ሳይሻል አይቀርም የሚለው ራሱ የድሮ ሰው አስተሳሰብ የፈለገ ቢሆን ይመስል አይታችሁ ከሆነ መልካም ማድረግ ደግ ማድረግ አሁን ላይ በሆነ ነገር ብትበደሉ እንኳን ዘር ናትና ነገ የተሻለ ነገርን ትፈጥራለች። ከክፋት ደግነት ሳይሻል አይቀርም የሚሉት የመሳሰሉ ሀሳብ ናቸው። እዚሁ ሀሳብ ላይ ሌላ የአፍሪካውያን አንድ አባባል አለ። ሽማግሌዎች ተቀምጠው የሚያዩትን ልጆች ረጅም ዛፍ ላይ ወጥተው የማያዩት። ይህ ማለት ሽማግሌዎች ቁጭ ብለው ረጅም ጊዜ ያሳለፉን ታሪክ እነዚህ አዲስ ጀኔሬሽን እኛ ወይም ደግሞ አዲስ ትውልዶች ምንም ያክል ረጅም ዛፍ ላይ እንኳን ብንወጣ የማናገኘው ነገር ነው። ጥበብ ከቀደምት ሰዎች ውስጥ ሚስጥሩ ነው የተቀመጠች መሆኑን ይህም ያሳያል። ምዕራፍ 2 ከሽማግሌዎች ከቀደምቶች በዛ መንገድ ላይ ከተጓዙ ሰዎች በደንብ መርምረን እንድንጠይቅ ነው። አንዳንዴ ከሽማግሌ ምን እውቀት ይገኛል ያ ሰው ባያልፍበት ልንል እንችላለን። ግን እነዛም ሽማግሌዎች የምንወስደው ከነዛ ሰዎች እውቀት ያሳለፉትን መልካም ጥበብ ነው። ከውድቀታቸው በዛው ልክ ሰዎች መማር ይችላሉ ማለት ነው። ስለዚህ ፓርት 2 ይህንን ይመስላል። በቀጣይ ደግሞ ምዕራፍ 3 ላይ ኃይሌ ብዙ ጊዜ ሲል የምንሰማው ነገር የችላለው ኃይል ነው። እዚህ ጋራ ኃይሌ የሚለው አንድ ነገር ምንድን ነው? የስኬት ዋነኛ ቁልፉ ነገር የችላለው የእምነት ውጤት ነው። ብዙ ሰዎች ችሎታን ወይም ደግሞ ያላቸውን እውቀት በመተማመን ያ ነገር በጣም ብዙ የሚያስኬዳቸው ይመስላቸዋል። ከዛ ነገር በላይ ግን እምነታቸውና በራሳቸው ያላቸው መተማመን ኮንፊደንስ ነው ትልቁን ቦታ የሚይዘው። እና ኃይሌ ምን ይላል? ለሩጫ ለመወዳደር ሩጫ ልጀምር ስል ራሱ ብዙ ጊዜ አይምሮዬ አላስረውም ነው የሚለው። በጣም ውስጤ በእምነት የተሞላ ነው። ያንን ሪከርድ ያንን መንገዶች በተሻለ ሁኔታ እንደሚሄድ አስበዋለሁ። ምክንያቱም ቀድሞ የዛለ አይምሮ ሰውነትም ስለሚይዝል ኦልሬዲ እዛው አስሮ ያስቀርሃል። ስለዚህ እኔን የተሻለ ያረገኝ በስኬት በሪከርድ ውጤቶቼ ውስጥ በጣም በእምነትና በራስ የመተማመን ትልቅ ኮንፊደንስ ነበረው ኃይሌና እዚህ ሀሳብ ላይ ሌላ የሚለው ትልቅ ነገር ምንድነው? አንድ ሰው የሚፈልገውን ጫፍ ወይም ግብ ስዕሉን በትልቁ ማየት መጀመር አለበት። ያን ያላየውን ስዕል ወዴትም ሊራመድ አይችልም። ስለዚህ ኃይሌ ያን ሪከርድ የመስበር እዛ ቦታ ላይ የማሸነፍ ትልቅ ያስቀመጠው ስዕል አለ። ያንን ስዕል ካስቀመጣችሁ በኋላ ደግሞ እቅዶችን ማውጣት። ያ ማለት ፕራክቲስ ያደረግ ነበር፣ በየጊዜው ሰዓታት መድብ ነበረ። ኤቭሪ ታይም የምናደርጋቸው ኤክስፒሪየንሶች ማለት ነው በእቅድ ደረጃ። እነዛ እቅዶች ደግሞ ወደ ተግባር መለወጥ አለባቸው ይላል። ምክንያቱም ብዙ ጊዜ አንዳንድ ሰዎች ስዕል አላቸው፣ እቅድ አላቸው፣ ግን የተግባር ሰዎች ላይሆኑ ይችላሉ። በዛ ምክንያት መሀል ላይ ተንጠልጥሎ ቀርቷል ሊያገባቸው። ኃይሌ ግን ያችን ያቀዳትን ነገር የሚተገብር ነው። ከዛ ኃይሌ ምን ይላል? በሂደት ውስጥ መማር ይላል። ካቀድክ ከተገበርክ በኋላ ቁጭ ብለህ ነገሮችን እየጠበክ በጣም እስከ ፐርፌክሽን ላይ እስክደርስ ከማለት ይልቅ በምትጓዛቸው ጉዞ ውስጥ ፌለሪቲም
መሰናክልም የተለያየ ነገር ሲገጥምህ ያን ነገር ተቀብለህ ከዛ ነገር እየተማርክ መሄድ የሚለው ትልቅ የሱ ፕሪንሲፕል ነው። እና ደግሞ ስለ ይሄንን የችላለው ኃይል በፐርሰንት ሲያስቀምጥ እዚህ መጽሐፍ ላይ የተቀመጠው ምንድነው 80% የሚሆነው ሰክሰስ ቀደም እንዳልኩት አሁንም ያስተሳሰብ ውጤት ናት። እምነት እችላለሁ የሚለው የራስህ ኢነርጂ ነው ትልቁን ነገር የሚሰጥህ። 20% የሚሆነው ብቻ ነው ያንተ ችሎታ ወይም ደግሞ የተግባርህ ውጤት ይላል። እና አይምሮህ ብዙ ጊዜ አለርት ከሆነ ማይንድህ ከተቀበለው ያን ነገር አደርጋለሁ ካለ የማይችለውን የማያውቀውን ነገር ሁሉ ሰባብሮ መውጣት ይችላል ይላል። እና እዚህ ላይ ኃይሌ ምን ይላል? ስለ ሩጫ አንተ እንዲህ ታደርጋለህ የሚለው ሰው የለም፣ ጋይድ ያደረገው ሰው የለም፣ ማንም የመራው ሰው የለም። ነገር ግን አይምሮ በራሱ በጣም እምነት ስለነበረበት ከቀደምት አባቶችም የተማረው ይህ ነገር ስለነበረ እዛ ቦታ ላይ ያን ነገር ፕራክቲስ እያደረገ በራሱ ይገልጥ ነበረ። ሆቴል ሙያ ላይ ራሱ ስገባ አለ ጸሐፊው እንደጻፈው ሆቴል ሙያ ላይ ሲገባ ብዙ ሰዎች እንዴት የሆቴሉ ቀስ ሳይኖር የተለያየ ነገር ይሉት ነበር። ነገር ግን ስለ ሆቴል ምንም እውነትም እንዳሉት ነው። እውቀት የለኝም፣ እንዴት እንደሚደረግ ሰርቼ አላውቅም፣ ምንም ኢንፎርሜሽን የለኝም። ነገር ግን በሂደት ውስጥ እና ለማወቅ በመሞከር ሂደት ውስጥ ያን ነገር ይዤ መቀጠል እችላለሁ በማለት ደፍሮ እዛ ነገር ውስጥ ገብቷል። ኢንፎርሜሽን መጠየቅ ጀምሯል። እና አሁን እንደምታዩት ሃይሌ ሪዞርት ትልልቅ ብዙ ቦታዎች ብራንች ያለው ትልቅ ቦታ ይሆናል። ይሄ ሁሉ የምን ውጤት ነው ይላል? መጀመሪያ እችላለሁ፣ አረገዋለሁ የሚል ትልቅ ኢነርጂ እና ፓወር እንዳለው በራስ መተማመን እንዳለው ያሳያል። እዚህ ሀሳብ ላይ አንድ የኃይሌ ኮት አለች ምስሉ ላይ እንደምትመለከቱት። በሩጫ ውስጥ ዋነኛው አስፈላጊ ነገር የምታምንበት ነገር ነው። ራስን መጠራጠር በጀመርክበት በዚያች ክስፈት ሽንፈትን ካሸናፊህ ቀድመህ ታውጃለህ ይላል። ይሄም ኮት ምንድን ነው የሚለው? ብዙ ጊዜ ኃይሌ ሩጫውን ልጀምር ስል የታሰረ አይምሮ ሊኖረኝ አይችልም ማለት በጣም በሙሉ እምነት ነው በሙሉ ኢነርጂ አሸንፋለሁ በሚል ስሜት ያንን ነገር የሚሄደው ያቺ አይምሮዬ ነገር ናት ከችሎታዬ ፕራክቲስ ካረኳቸው ከተለያዩ ነገር በላይ የበላይ የምታደርገኝ። አንዳንድ ሰዎችን አይታችሁ ከሆነ እዛ ሩጫ ቦታ ላይ በጣም ኢነርጂ ያላቸው ስማቸው የተጠቀሰ ሰዎችን ሳይሆን ኦልሬዲ አይምሯቸው ይኮላሻል። ምክንያቱም እነንትና እኮ ከኔ በላይ ናቸው የሚል ነገር አለ። ኃይሌ ግን የሚከተለው የራሱንና የራሱን የእምነት ማራመድ ውጤት ብቻ ነበረ። ከዚህ ሀሳብ ጋር ተያይዞ ሳይንስ ምን ይላል? አንጎላችን ነገሮችን አደርገዋለሁ የሚል ትልቅ እምነት ሲኖረው ኮርቲሶል የሚባል ሆርሞንን ያመነጫል። ያ ሆርሞን ደግሞ ያችን እምነት ተከትሎ ሰውነታችሁ፣ ኢነርጂያችሁ፣ ሁሉ ነገር እንዲታዘዝላችሁ፣ እንድታረጉት፣ እንድትሰሩት ማድረግና መስራት ብቻ አይደለም እንድትጸኑ ያደርጋችኋል። ሰዎች በጣም ተራርገው የሚያስቡት ሀሳብ ነው። ባይደው ይሄ እምነት አደርጋለሁ፣ እችላለሁ የሚል ጠንካራ ስሜት ነገር ግን ከምንም ነገር በላይ ገዢ እንደሆነ ሳይንስም ይህን ነገር ያረጋግጣል። በዛው ልክ ደግሞ እኔ እኮ ሰነፍ ነኝ፣ አልችለውም፣ እንዴት አድርጌ ያሳካዋል የሚል ነገር ተደጋጋሚ ኢሜጅ አይምሮ ውስጥ ሲመጣ ምን አይነት ሆርሞን ያመነጫል ይላል? ሆርሞን። ይህ ሆርሞን ደግሞ የስትረስ ሆርሞን፣ የፍራቻ ሆርሞን ነው። ይህ ሆርሞን አይምሮን ሰውነትንም እስር አድርጎ በመያዝ በፍራቻ ስሜት ውስጥ ሆኖ እንኳን ያ ሰው ለመሞከር ቢዳዳ ሰውነቱም አይምሮም ኢነርጂም ኃይሉም ሁሉ ወደኋላ እንዲቀር ነው የሚያደርገው። እና ይሄ የጭንቀት ሆርሞን ሙሉ ነገርን ስለሚይዝ የሰው ልጅ ዋና ያስተሳሰቡ ውጤት ነው የሚል ነው። የዚህ ምዕራፍ ዋና ሀሳብ የሰው ልጅ የሚመስለው የራሱን ያስተሳሰብ ውጤት ነው ወይም ደግሞ ያስተሳሰብ ኃይል የራስ መተማመን ውጤት ነው የሚለው ነው። መጽሐፉም ላይ የተለያዩ ጸሐፊዎች ያሉትን ይገልጻል። ነኝ ብለህ እመን ትሆናለህ የሚል ሰው የሚሰራው በእምነቱ ነው፣ ሲያምን እንዳመነው ይሆናል የሚልም አለ። ወደ አንተ የምትስበው የምትፈልገውን አይደለም የምታምነውን እንጂ። ብዙ ጊዜ አይታችሁ ከሆነ ሰዎች በጣም ጥልቅ የሆነ ፍላጎት ለአንድ ነገር ኢንትረስት ሊኖራቸው ይችላል። ነገር ግን ያን ነገር ሳያሳኩ የሚቀሩበት ዋና ምክንያት ምንድነው? የእምነት ችግር ነው። አደርገዋለሁ የሚል ዲፕ ኢንሳይድ ባዶነት ስሜት ስላላቸው አላደርገውም የሚል ዲፕ ኢንሳይድ የሆነ ባዶነት ፊሊንግ ስላላቸው ያን ነገር አቺቭ ከማድረግ ይልቅ አእምሯቸው በራሱ እዛው አስሮ ያስቀራቸዋል። እና ምንም ነገር በፍላጎት ብቻ አይገኝም፣ በእምነትና አደርገዋለሁ በሚል በራስ መተማመን ውጤት እንደሆነ አንዱ ያሳያል። ሌላው እድለኛ አይደለሁም ብለህ ካመንክ እድለኛ ለመሆንህን የሚያረጋግጡ እልፍ አእላፍ መረጃዎች በየቀኑ ታገኛለህ ወይም ደግሞ ዓለም ትሰጥሃለች። ምክንያቱም አይምሯችሁ ውስጥ የምታምኑትን አይደለ? እኛ ልክ የኛ ሰልፍ ኢሜጅ ነን፣ እንደ መስታወት ነን። ውስጣችን ያለውን ነገር ነው ዓለም እየንጸባረቀች የምትሰጠን። እና እችላለሁ ብለህ ካመንክ ዓለም እንደምትችልህ ያውጅልሃል የሚል አለና እነዚህን አስብ ይላል ሌላ መጽሐፉ ላይ። በአንተና በህይወት ግብህ መካከል የቆመው ደንቃራ አስተሳሰብህ ቢሆንስ? ሁልጊዜ የምታስበው ነገር አለ፣ ነገር ግን አስተሳሰብህን በየሰከንዶቹ ስትፈትሽ ደንቃራ አስተሳሰብ አይሆንልኝም የሚል ዲፕ ሜንታሊቲ ካለ ህይወትም ያንተ ነጸብራቅ ናት እና ይህን ነገር አስተውል የሚል ነው። እውነትህን የሚሰሩት ስለ ስራ፣ ስለ ችሎታህና
ስለ ስኬታማነትህ ያሉት እምነቶች ቢሆኑስ? ወይም ደግሞ ይሄን ነገር እንድንፈትሽ የሚያሳይ ሀሳብ ነው። ሌላ ባይብል ላይ ምን ይላል? ሰው በልቡ እንዳመነ እንደዚያው ነው ይላል። ያ ማለት በልብህ ያሰብከውን አንተ ነኝ ብለህ የምታስበውን ነገር ውጪውን ይሰጥሃል በማለት ባይብልም ይሄን ነገር ያረጋግጥልናል። ሌላ ባይብል ላይ ያለ ቅንጣት ከእምነት ጋር ተያይዞ ራሱ ካወሳችሁት ምንድነው የሰናፍጭ ታክል ቅንጣት እምነት ቢኖርህ ይህን ተራራ ተነቅለህ ሂድ ብትለው ይሄዳል የሚልም ሀሳብ አለ። ይህም ነገር ባይብልም የሚያነሳው ነገር ነው። ምን ያህል የእምነት ፓወር የማይቻል አይነካም አይደረግም የተባለ ነገር ሁሉ ማንቀሳቀስ እንደሚችል የሚያሳይ ነው። እዚያው ሀሳብ ላይ ደግሞ እንደ መዝጊያ በሂደት ውስጥ እምነትን ማጠንከር እንዴት ይቻላል የሚል ሀሳብ አለ። የመጀመሪያው በጣም አመስጋኝ መሆን ነው። ሰዎች ያላቸውን ሶስትም ነገር ሊሆን ይችላል በቀን ውስጥ እነዛን ነገሮች ለማይንዳቸው መንገር። ምክንያቱም ይሄ ፖዚቲቭ ኢነርጂን ስለሚስብ መልካም ነገር ለነሱም እንዲገጥማቸው ያደርጋል ከሚኖራቸው ኔጌቲቭ ኢነርጂ ይልቅ። ሁለተኛው መሰናክሎች የጉዞ አካል ሂደት መሆናቸው ማመን። ብዙ ጊዜ ሰዎች እንቅፋቶች ህይወቱ ላይ ተግዳሮቶች በገጠሙት ቁጥር እነዛ እንቅፋቶች በቃ የመጨረሻ ናቸው ብሎ ተስፋ ይቆርጣል። ይሄ ሀሳብ ግን ምንድነው ደጋግሞ የሚያነሳው እንቅፋቶች አንድ የህይወት የሂደት አካል ናቸው። እንቅፋቶችህን እንደ ፈተና ከማየት ይልቅ እንደ በረከት ወይም ደግሞ ራስህን እንደማሳደጊያ መንገድ ራስህን ለውጥባቸው የሚል ነው። የመጨረሻው ደግሞ በትዕግስት መቆየት ነው። ያን የፈለከውን ነገር ጸንተህ ታግዘህ ፍሬውን እስክታይ ድረስ ሁኔታዎቹን እያስተካከልክ በትዕግስት መቆየት ነው። ሁኔታዎቹን እያስተካከልክ ሲባል አንዳንዴ ሰዎች የሆኑ ዓመታትን አሳልፈውበት ከስህተቶቻቸው ሳይማሩም ሊሆን ይችላል ያ ነገር እየተበላሸ ያለው ሰው ስህተቴ ምን ላይ ነው? ከሌሎችስ ሀሳብ ምን ልውሰድ? ምንድን ነው ያበላሸውስ ነገር ብሎ በጣም ሃርድ ወርከር ብዙ ሰዎች አሉ እና በቃ ትዕግስት አጣው 3 ዓመት 4 ዓመት ነገር ላይ ለፋው ሊሉ ይችላሉ። ነገር ግን ስማርት መንገድንም ጎን ለጎን መጠቀም ያ ማለት ምን ቦታ ነው ያበላሸውት? እንዴት አድርጌ ፊክስ ላድርገው? ሀሳቦችን መረጃዎችን ከሌሎችም ለመሰብሰብ መሞከር ማለት ነው። ምዕራፍ 3 ይህን ይመስላል። እችላለሁ የሚል ትልቅ የእምነት ኃይል፣ ራስ መተማመን፣ ለራስም የሚሰጠውን ቫልዩ ውጤታችንን በዛ ልክ እንዴት የተሻለ ስኬት ላይ እንደሚያደርሰን የሚያሳይ ሀሳብ ነው። ቀጣዩ ደግሞ ምዕራፍ 4 ነው። ይህ ደግሞ ስለምን ያወራል? የማወቅ ፍላጎትና ጠያቂነት። ኃይሌ በጣም ነገሮችን የማወቅ አለው በጣም ጠያቂ ነውና ምን ይላል? ወደ አውሮፓ ጉዞዎች ላይ የተለያየ ሀገር ላይ ሳቀና ራሱ ትንሽ ራሱ የሚባሉ ሰዎች የሚንቋቸውን ጥያቄዎች እጠይቅ ነበር አለ። እነዚህ ዛፎች እዚህ ጋር ለምንድን ነው የተተከሉት? መንገዱ በዚህ መንገድ የተሰራው ምንድን ነው እያልኩኝ እጠይቅ ነበር ይላል። እነዛ ነገሮች ግን ለሆኑ ሰዓታት ግብአት ሆኖት ለስራ ለህይወት ሲጠቅመው ህይወቱ ላይ ይስተዋላል። እና መጽሐፉ ላይ አንድ የአፍሪካውያን አባባል አለ። የሚጠይቅ ሰው ለጊዜያዊ ቅስፈት ብቻ ሞኝ ተብሎ ይቆጠራል፣ የማይጠይቅ ሰው ግን እድሜ ልኩን ሞኝ ተብሎ ይኖራል ይላል። አይታችሁ ከሆነ ብዙ ሰው ለሰከንድ ጀጅ ለመደረግ የሆነ ነገር ሰው ምን ይለኛል ብሎ በጣም ስለሚፈራ ጥያቄ እንኳን ቢኖረው ይሉኝታ ሼም እየያዘው ይተወዋል። ነገር ግን ረጅሙን ዘመኑን ነው ይሄ ሰው የእድሜ ልክ ስራቱ ነው ታስሮ የሚፈልገውን ነገር አቺቭ የማያደርገው። ነገር ግን በጣም ሰክሰስፉል ሰዎች ኃይሌንም ካያችሁ በጣም የማወቅ ፍላጎት አለው። ትንሽ ነው ትልቅ ነው የሚባለው ነገር አይቀረውም። በጣም ይጠይቃል። ይህ ነገር ነው ለትልቅ ስኬት ያደረሰኝም ሲል መጽሐፉ ላይ ሜንሽን አድርጓል። እና ኃይሌ በዚህ በመጠየቅ ፕሮሰስ ውስጥ መሳሳትን አይፈራም። እንደውም ምን ይላል መጽሐፉ ላይ የቋንቋ ችሎታዬን ለማዳበር እንግሊዘኛ እየተሰባበረ በቃ ይሄ ሰዎች ጀጅ የሚያደርጉት አይነት እንግሊዘኛ እንኳን እየተናገረ ኃይሌ በምንም ታሪክ አያፍርም ነበር። አስተርጓሚ እንኳን ይቀጠርልህ ሲባል አልፈልግም ነበር የሚለው። ነገር ግን በጣም ያነባል። ያነበበውን ነገር ግን ፕራክቲስ ያደርገዋል። አሁን የብዙ ሰዎች ችግር አይታችሁ ከሆነ ሊያነቡ ይችላሉ፣ ነገር ግን ፕራክቲስ አያደርጉትም። ትክክለኛ የህይወት መፍትሄ ውጤት ደግሞ ያለው ነገሩን ኤክስፒሪየንስ ስታደርጉት ፕራክቲስ ስታደርጉት ነው። የቱ ጋ ነው ዲፎልቴ የቱ ጋ ነው የማይሰራው ብላችሁ የምትለዩት። ምክንያቱም እንግሊዝኛ ችሎታ ራሱ በመናገር በማውራት ደጋግሞ በመነጋገር ውስጥ ነው የሚያድገው። እና ኃይሌ በቃ አስተርጓሚም እንዲህ ነውም ሳይባል እያነበበ በቃ እንግሊዝኛዎቹን ግን ይሞክራቸው ነበር። ኤቭሪ ታይም ፕራክቲስ ያደርግ ነበር። እና ሌላ ኃይሌ የሚለው ምንድነው ነገሮችን ሙሉ ለሙሉ ዝግጁ እስኪሆን አይጠብቅም ነበር። ኦፍኮርስ ይዘጋጅበታል። ማንበብ ያለበትን ማወቅ ያለበትን ያውቃል። እና ሙሉ ለሙሉ አንድ ሰው ዝግጁ ሆናለሁ ብሎ ካሰበ ጥበቃው የዘላለም ነው የሚሆንበት። ለምን? ይሄ ዓለም መቼም ፐርፌክት ሊሆን አይችልም። ይሄኛውን አወቅኩ ስትሉ የሆነ ነገር ይቀራቸዋል። ሶ የሆነ ፐርሰንት ያህል የምታውቁትን ነገር ፕራክቲስ ማድረግ፣ ያንን ነገር ኤክስፒሪየንስ ማድረግ እና የኃይሌ አንድ የህይወት ጉዞ አካሉ ይሄንን ይመስላል። እና ኃይሌ ሌላው ምን ይላል? ውጤታማ ያደረገኝ ፍጥነቴ አይደለም ይላል። ፍጥነቴ ምናልባት የሆነውን ፐርሰንት ሊይዝ ይችላል። ውጤታማ ያደረገኝ ሌላው ደግሞ በጣም የመጠየቅና የማወቅ ፍላጎቴ ነው ይላል። አይታችሁ ከሆነ ሰዎች በጣም ሲጠይቁ፣ በጣም ስለ ነገሮች ያላችሁ መረዳት ሲጨምር
ያን ነገር በቀላሉ ኤክስፒሪየንስ ታደርጉታላችሁ። ተሰነካክላችሁ ነገሩ ሞክራችሁ ከምታደርጉት ነገር በላይ ያቺ ቀደምት የሆነችው የምታውቋት ከነበራችሁ ፍላጎት ተነስታ የመጠየቅ ነገር በዛ በምታገኙት መልስ ውስጥ ሾርት ከት የሆነ የተሻለ መልስ ታገኛላችሁ። እና ሰው የሚያየው ፍጥነቱን ነው፣ ስኬቱን ነው፣ ሰክሰሱን ነው። ግን ኃይሌን የገነቡት በዋነኝነት እነዚህ ነገሮች ናቸው። እዚሁ መጽሐፍ ላይ ደግሞ ኮንፊሽንስ የተባለ ስለ አንድ ሰው የሚያወራል። ምንድነው የሚለው? ሁለት ሰዎችን ባገኝ አንዱ ጥሩ የተባለ አንዱ ደግሞ ብዙ ማያውቅ ከሆነ ከጥሩኛው ምን የተሻለ ነገር ልወቅ ብዬ እወስዳለሁ። ከመጥፎም ያ ሰውዬ እንዲሰናከል ወይም ደግሞ እንዳይሳካለት ያደረገው ነገር ምንድነው ብዬ ከሁለቱም እማራለሁ። እንዲሁም አንድ ሀሳብ ትዝ አለኝ። ለገባው ሰው ከሞኝም ከትልም ይማራል የሚል ነውና ያቺ ትል ያኔ ያሬድ ያቺ ትል ስትወድቅ 7 ጊዜ ስትነሳ በእሷ ውስጥ ተምሮ ነው ሄዶ ስንት ጊዜ ሲወድቅ የነበረውን ነገር ያሳካውና አልተሳካላቸውም ከተባላቸው ሰዎች ውስጥ ራሱ አብረዋቸው ኢንቫይሮንመንታቸው ላይ ካሉ ኦኬ በመንገድ ነው ሰው ይሁን ነገሮችን ሁሉ ወደ አዎንታዊ መንገድ መቀየር ማለት ነው። ኃይሌም ይህን አይነት ጥበብ ያለው ሰው ነው። ቀጣዩ ምዕራፍ ደግሞ ምዕራፍ 5 ነው። ይሄኛው ለብዙዎቻችን ትልቅ የህይወትን ቁልፍ የያዘ ነው። በደንብ አዳምጡት። ማንበብና ያነበቡትን መኖር ይላል። እዚህ ላይ ኃይሌ ምን ይላል? በጣም ብዙ የሚባሉ መጽሐፍትን አንብቤያለሁኝ። በዚህ ውስጥ ግን አንድ የህይወት መርህ አለኝ። ይህም ያነበብኩትን ነገር መተግበር ነው ይላል። እዚህ ላይ ኃይሌ ምን ይላል? በፊት ላይ ከሽማግሌዎች ጥበብን ለማወቅ እውቀትን ለመያዝ ሞክር ነበር። ነገር ግን አሁን ላይ መጽሐፍቶች ናቸው የኔ አማካሪዎች። ነገር ግን እነዛም መጽሐፍቶች ልክ አንብቤ በጨረስኩ ቁጥር ምን እላለሁ አለ፣ ይህን ነገር እንዴት ወደ ህይወቴ ልተግብረው እና ይሄ ጊዜ ረጅም ጊዜ አልሰጠውም ማለት ወዲያውን ያነበብኳቸው ነገሮች ህይወቴ ላይ የምተገብራቸው። ለምን ወዲያ ያልተተከበሩ ነገሮች ፕሮካስቲኔት ተደርገው ነገ የተባሉ ነገሮች ህይወት ላይ ሃፕን አያደርጉም፣ ይረሳሉ። እና ሳይንስም የተለያዩ ሪሰርች እና መጽሐፍትም እንደሚያሳዩት አንድ ነገር ያነበበውን ነገር ቶሎ ቢቻል በ3 ቀናት ውስጥ ካልተገበረው የመርሳት እድሉ በጣም ከፍተኛ ስለሚሆን በተግባር ውስጥ አይገልጠውም። ስለዚህ ጊዜውን ዌስት አድርጎ ያነበበውንበት ነገር መና ነው ማለት ነው። መጽሐፉ ላይ ሌላ ምን ይላል? አንድን ንግድ መስራት የሚፈልግ አንድ ሰው ካለ ያንን ንግድ ለ6 ዓመታት በእውቀት ደረጃ እያጠና ካለ ሰው ይልቅ በ6 ወራት ውስጥ ያንን ንግድ እየሰራ ያለ ሰው በጣም የተሻለ ስኬት ያስመዘግባል አለ። ለምን? ያኛው ሰውዬ እያወቀ ቢመጣ እንኳን ያጠፋው 6 ዓመታትን ነው። የፈለገ ትግበራ ላይ ካልገባበት በእውቀት ደረጃ ብቻ ታጭቆ ይቀራል። ነገር ግን 6 ወራትን በፕራክቲስ ያደረገ ሰው ያቺ ሪል ኤክስፒሪየንሱ ናትና ነገሮችን እንዴት እንደሚያሻሽል እንዴት እንደሚያሳካ ያ ራሱ ትልቅ መንገድ ይሆነናልና ይህን ነገር የሚያሳየን ሌላ ነገር ምን አለ መሰላችሁ? ከዚህ ፕሪንሲፕል ጋር ብዙ ሰዎችን አሁን ታውቃላችሁ እውቀት ያላቸው ማስተርስ ፒኤችዲ በጣም የተማሩ which is good። እውቀት ኃይሌም እንደሚያነሳው መጽሐፍት ማንበብ ጥበብን መጠየቅ ትልቁ መሰረት ነው። ነገር ግን ከትልቁ በላይ ዋነኛው ያቺ ያወቅኳትን ነገር ይዤ ምን ያህል እየተገበርኩት ነው። አለበለዚያ ለአይምሯችሁም ጫና ነው የምትሰጡት እና አላይ በጣም የተማሩ ሰዎችን አይታችሁ ከሆነ አይተገብሩትም፣ አያረጉትም። ለምን? በጣም ብዙ መጽሐፍትን ብዙ ነገሮችን ስለሚያውቁ ሪስክ ቴከር አይደሉም፣ ፐርፌክሽኒስት ናቸው። ይሄኛውን እስካቅ ይሄኛው ይቀረኛል እያሉ ብዙ የህይወት ዘመናቸውን በማንበብ የተሻለ በማወቅ ውስጥ ይኖሩና ብዙ ዘርን ሳይዘሩ ብዙ ያለፉ ሰዎች አሉ። በዚህ ሂደት ውስጥ ደግሞ የተለያዩ አይነት ሰዎች አሉ። እውቀትም አላቸው፣ ያነባሉ፣ ያውቃሉ። ነገር ግን ያወቋትን ነገር ይሞክሯታል፣ ይተገብሯታል። ይህ ማንበብና ተግባር ሲቀናጅ ደግሞ ብዙ ውጤትን ይሰጣል ማለት ነው። በቀላሉ ብስክሌት ድራሱ አንድ ሰው ብስክሌት እንዴት ነው የሚነዳው እያለ 10 ጊዜ ከሚያነበው ይልቅ ያንን ብስክሌት ሲለማመደው ፕራክቲስ ሲያደርገው ነው የተሻለ እንዴት ነው ባላንስ ማድረገው ምን ሳትኩ እያለ እያወቀ ነገር ፐርፌክት የሆነ ኤነርጂ የሚኖረውና እዚህ ላይ ኃይሌ በጣም ትልቅ የሚሰጠው ፕሪንሲፕል ምንድነው? እውቀት እንዳለ ሆኖ ብዙ ሰዎች ምን ያህል ያነበቡትን ነገር ይዘሩታል፣ ይኖሩታል፣ ይተገብሩታል የሚል ነውና አያቆይም። ኃይሌ ያወቃትን ነገር ይለማመዳታል፣ እዛው ያረጋታል። ያቺም ጥበብ ናት። ከነዛ ሁሉ ጥበቦች ውስጥ አንዷ ኃይሌን ሰክሰስፉል እንዲሆን የረዳችሁ የመተግበር ኃይል ማለት ነው። መጽሐፉ ላይ ሰዎች ለምንድን ነው የተግባር ሰው የማይሆኑት ሲል ያስቀመጣቸው 3 ነገሮች አለ። አንዱ ስህተትን ፍራቻ ነው። ብዙ ሰው ትችትን፣ ሰው ምን ይለኛል፣ ሞክሬ ባይሳካስ፣ እንዲህ ብባልስ የሚል ፍራቻ አለ። ራሱን አምኖ ለራሱ ቫልዩ ከሚሰጥ ይልቅ የሌሎችን ነገሮች አግዝፎ እያየ ውድቀትና ስህተቱ ስለሚፈራ አይሞክርም። ኃይሌ ግን ዋና ሰክሰሱን
የሰራው ነገር ምን ይላል? ፍራቻ የለበትም። ቢሳሳትም ቢሰናከልም ምንም ነገር ውስጥ ቢገባ የራሱን ግብና ጥግ ለማስጠበቅ ነው እንጂ የሚኖረው ይሄ ስለ ሰዎች ብዙ ቫልዩ ሰጥቶት እንትና አንቲ ቢለኝስ የሚል አይነት የሚጨነቅ ሰው አይደለም። ፍራቻ ሰው ምን ይለኛል የሚለው ነው የመጀመሪያው ሰው እንዳይተገበር የሚያደርገው። ሁለተኛው ደግሞ ፍጹምነትን መጠበቅ ነው። ቅድምም እንዳነሳሁት ሰዎች በጣም ባወቁ ቁጥር አሁንም ሞር ይቀረኛል የሚል ሞር ዲግ የማድረግ የማንበብ አሁንም ለወቅ የሚል አይነት ኮንሰፕት አላቸው። ይህ ደግሞ ፍጹምነት ነው ማለት ነገሮችን አውቀን አንጨርሰው። ኦፍኮርስ በህይወት ውስጥ እያነበብን ነገም እያነበብን የተሻለ እውቀት ለማወቅ እየጣርን ነው የምንሄደው። ነገር ግን የምናውቃቸውን ነገሮች ግዴታ መግለጥ አለብን። ይሄ ፍጹምነት ፐርፌክሽኒስት የሚባል ነገር የለም የሚለው ሀሳብ ነው። ሁለተኛው ሀሳብ ኃይሌ የሚለው እዚህ ውስጥ ዋና ፕሪንሲፕል ምንድነው? የማውቃቸው ነገሮች እንዳሉ ሁሉ በሂደት ውስጥ ደግሞ ሞር ኤክስፒሪየንስ እያደረኩ እማራቸዋለሁ የሚል ነው። ሶስተኛው ደግሞ ሰዎች የሚያውቁትን ነገር የማያደርጉበት ምክንያት ቶሎ ያን ነገር አለማድረግ ነው። ኃይሌ እንዳለው የሚያውቃቸውን እውቀቶች ከሽማግሌዎች፣ ከመጽሐፍት፣ ከሰዎች ያያቸውን ነገሮች ቶሎ የማድረግ ነገር አለ። ወደ አክሽን ይገባል ያን ነገር። የብዙዎቻችን ችግር አይታችሁ ከሆነ ግን ሰዎች ፕሮካስቲኔት ያደርጋል። ነገ ይሉታል። ነገን ይወልድና ያን ነገር አያደርጉትም። የምታውቋቸውን ነገሮች ዛሬውን አፕላይ ለማድረግ በጥቃቅን ነገሮች ሊሆን ይችላል። በተለያየ ነገር እየተለማመዳችሁ አይምሮም ዊዝደም ያደርገዋል። ከእውቀት ደግሞ ጥበብ ያደረገው ነገር የሚኖር ነገር ይሆናል። ያን ነገር ፕራክቲስ ለማድረግ የምታውቁትን ነገር ቶሎ መተግበር ሲል ሶስተኛ ሀሳብ ያወሳናል ማለት ነው። እዚህ ሀሳብ ላይ ደግሞ ሌላ ኃይሌ ምን ይላል? አንብብ፣ ተማር፣ አስተካክል፣ ደጋግም ይላል። ይህ ማለት ነገሮች የሚሰሩት በሂደት ውስጥ እንደሆነ የሚያሳይ ነገር ነው፣ ከእውቀት ባሻገር ማለት ነው። አንብብ፣ ያዛ የተነበበውን ነገር ተማር፣ ከዛ አስተካክል። ያ ማለት ስህተት ልትሰራ ትችላለህ፣ ነገር ግን ነገ ያን ነገር ለማስተካከል መሞከር፣ ከዛ ደግሞ ድግግሞሽ ያን ነገር በመደጋገም ውስጥ የተሻለ ፕራክቲስ አምጣ የሚል ነው እና ሌላ መጽሐፉ ላይ በተግባር ላይ ያልዋለ እውቀት ያልተዘራ ዘር ነው ይላል። ብዙ ጊዜ እውቀት ሸክም ሆኖ ይቀራል። ብዙ ሰዎች እንደውም ሪግሬት የሚያደርጉት ብዙ አውቄያለሁ፣ ብዙ አንብቤያለሁ፣ ግን ምን የተሻለ ነገር ፈጠርኩ የሚል አይምሯቸው ራሱ የወቀሰና ሰልፍ ቫልዩ የመስጠታቸው ስሜት ዳውን የማድረግ ነገር አለው። ይህ የሆነበት ምክንያት ምንድን ነው? ብዙ ያውቃል፣ ነገር ግን ያልተዘራ ዘር ካለ ሸክም ነው ማለት ነው። እና ኃይሌ በጣም የሚወደው አንድ መጽሐፍ አለ፣ የሪቻርድ ካርሰን መጽሐፍ ነው። ምንድነው የሚለው? ዶንት ወሪ ሜክ መኒ ነው የሚለው። እና የመጽሐፉ ዋና መልእክት ምንድነው? መጨነቅ ስታቆም አይምሮህ ጥሩ እድሎችን፣ ውሳኔዎችንና ኦፖርቹኒቲዎችን ማየት ይጀምራል። መጨነቅ ስታቆም። ነገር ግን ተጨናቂ ሰው ከሆንክ አይምሮህ ኦልሬዲ ኒውሮኖቹ በራሳቸው ታይት ሆነው ስለሚተሳሰሩ ነገሮችን ለማድረግ ለመፍጠር አቅም አይኖሩም። ኦልሬዲ ታግደዋለ። ስለዚህ የመትረፍረፍ የነፃነትና የአዎንታዊነት ነፃ ሀሳቤ ይኑርህ የሚል ኮንሰፕት ነው። ኃይሌም ከሪቻርድ ካርሰን ይህን ኮንሰፕት ወስዶ የሚጨነቅ ሰው አይደለም ኃይሌ በህይወቱ ላይ። ነገር ግን የሚመጡትን መሰናክሎች ራሱ እንደ ኦፖርቹኒቲ እየተጠቀመ በአዎንታዊ መንገድ እንዴት ልፍጠራቸው፣ እንዴት ላሻሽላቸው የሚል ነው። በጣም ፖዚቲቭ የሆነ ኢነርጂ ያለው ሀሳብ ነው መጽሐፉ። ኃይሌም ይህ ነገር ህይወቴ ላይ በጣም ነው የምተገብረው ይላል። አስተውላችሁ ከሆነ ኃይሌ እነዛ ሆቴሎቹ ሲወድሙበት የተለያየ ነገር ተግዳሮት ሲደርስበት ሰዎች እንዴት ሊሆን ነው ፈረሰበት ምናምን ሲሉ እሱ ግን በፍጹም አይጨነቅም ነበር። ራደር ዳን ያን ነገር ትቶ የተሻለ አዲስ ነገር ለመገንባት ኦፖርቹኒቲውን ነው የሚያየው እና መሰናክሎችን እንደ እድሎች የሚጠቀም ሰው ነው። ይህም ይህ ጸሐፊ ይህ መጽሐፍ በጣም እንደረዳው ይገልጻል። እና ከዚህ ጋር ተያይዞ ኃይሌ ምን ይላል? ነገሮች የሚፈቱት በጭንቀት በመጋለብ ሳይሆን በመረጋጋትና በማስተዋል እሳቤ ውስጥ በሚደረግ ሂደት ነው ይላል። እዚህ ምዕራፍ ኮንሰፕት ላይ ጠቅለል ለማድረግ ማወቅ፣ ያወቁትን ነገር መተግበር የሚል ጀነራል ሀሳብ አለው ማለት ነው። ቀጣዩ ምዕራፍ ደግሞ ምዕራፍ 6 ነው። ይህም ሌሎች ስለሚያስቡት አለመጨነቅ ነው። ኃይሌ ብዙ ጊዜ በህይወቱ ሌላ ሰው ስለኔ ምን ያስባል ካለባበስ ከተለያየ ነገር ጀግምሎ በፍጹም የማይጨነቅ ሰው ነው። አላማና የህይወት ግቡ ላይ ብቻ ነው ትኩረቱ። ነገር ግን ያን ነገር ሲያደርግ ማህበረሰቡ በማይጎዳ መልኩ ማለት ነው። ብዙ ሰዎች ግን የራሳቸውን ነገር የማያሸንፉበት ወይም ግባቸውን የማይወጡበት ምክንያት ሌሎች ምን ይሉኛል፣ ይሄን ባረግ ምን ተብዬ ወቀሳለሁ፣ በወድቅስ የሚል አይነት የውስጥ እሳቤ ስላላቸው ነው። ከውስጣቸው ማንነት የተሻለ ውጤት ይልቅ ሌሎችን ነው አግዝፎ ከዚህ ነገር አብልጠው የሚያዩት። እዚህ ላይ ሪሰርቸሮች እዚህ መጽሐፍ ላይ ሲያወራ ሪሰርቸሮች ምን አረጉ፣ ሰዎች ስለሚያስቡ ሰዎች ይጨነቃሉ የሚለውን ሀሳብ በደንብ ለማየት 3 ሰዎችን አመጡና አጸያፊ ስድብ ያለበት ቲሸርቶች 3ቱንም አለበሷቸው።
ከዛ በሰዎች መካከል እንዲሄዱ አረጓቸው። በሰዎች መካከል እነዛ ሰዎች በሚሄዱ ሰዓት ላይ እነዚህ ሪሰርቸሮች ይከታተሏቸው ያዩዋቸው ነበር። ነገር ግን ማንም ሰው የተለጠፈባቸውን ስድብ ከፊትም ከኋላም አላየም ነበረ። እነዛ ሰዎች ግን ዞሮ ሲመለሱ በጣም የድብርት የመጨነቅና ግራ የመጋባት ስሜት ነበረባቸው። ምን ሆናችሁ ነው ሲሉ ሲጠይቋቸው በቃ ሰው መጥፎ ግምት ለኛ እየሰጠን ነው፣ ጥሩ አይደለም ማስተያየታቸው አይነት ነገር ይላሉ። እነዛ ሰዎች ያንን ያሰቡበት ምክንያት ኦልሬዲ ውስጣቸው ላይ ገና አይተው ጀጅመንታል ፊሊንግ ይሰጡኛል ብለው ስላሰቡ ያን ሪያክሽን ሰጥተዋቸዋል። ነገር ግን ሪሰርቸሮቹ በሚያዩ ሰዓት ሁሉም ሰው የራሱን ጉዳይ ነበር የሚያከናውነው፣ በራሱ ጉዳይ ቢዚ ነበር። ማንም ፎከስ አድርጎ አላያቸውም ነበር። አያችሁ አይደል? የሰዎችም ችግር ይህ ነው። ሰዎች ላይጨነቁበትም ኢቭን ላያችሁም ይችላሉ። ነገር ግን የራሱ ሰው ሁሉ የሚያስጨንቀው የራሱ የህይወት ፓዝ አለ። ሰዎች ግን ምን ሊሉኝ ይችላሉ ብሎ ስንት በህይወት የተወጠረ ሀሳብ ያለው ሰው እያለ እነሱ ብቻ የነሱ ዋና ቻፕተር አድርገው ህይወታቸውን ያሳልፋሉ። በዚህ ምክንያት ፌል ያደርጋሉ። እንደውም ሊሞቱ የደረሱ ሰዎች ከዚህ ጋር ተያይዞ እዚህ መጽሐፍ ላይ ጥያቄ ሲቀርብላቸው ምን ይቆጫቸዋል፣ ምን ይጸጽታቸዋል ሲባል ከራሴ ፍላጎት ይልቅ ሌሎች ምን ይሉኛል ብዬ የሚያስደስቱኝና በህይወት ላይ መፈጸም የምፈልጋቸውን ነገሮች ማድረግ አለመቻላችን የሚለው ነገር በጣም ይጸጽታቸው ነበርና ስለ ሰዎች መጨነቅ ምን ያህል የሰዎችን ህይወትና ግብ ወደኋላ እያስቀረ እንዳለ የሚያሳይ ነውና ኃይሌ መርሁ በፍጹም ስለ ሰው አይጨነቅም። ያመነበትን ነገር በህይወቱ ላይ ይተገብራል እና ትክክለኛ ራስን ማክበር ማለት ራሳችሁንም ከመረመራችሁት ራሳችሁ ለራሳችሁ ቫልዩ ሊሰጣችሁ የሚችለው ራሳችሁ የምትፈልጉትን ግብ፣ ፍላጎት፣ የሚያስደስታችሁን ነገር እያረጋችሁለት ስትሄዱ ሰልፍ ወርዛችሁ በራስ መተማመናችሁ ራሱ በዛ ልክ እየጨመረ ይመጣል። ነገር ግን የራሳችሁ ነገር ዳውን እያረጋችሁ ለሌሎች ሰዎች ብቻ እየተጨነቃችሁ የምትኖሩ ከሆነ አይምሯችሁ በራሳችሁ ቫልዩ አይሰጣችሁም። ስለዚህ በውስጥ በኩል እምነት ያሳጣችኋል፣ ተራ እንደሆናችሁ ይነግራችኋል። ስለዚህ ተኖሮ ያልታለፈ ህይወት ይኖራችኋል። ሰላምም የላችሁም፣ ለሌሎች ሰዎች ነው የምትኖሩት እና በቅድሚያ ራስን ማክበር፣ ውጫዊውን ሳይሆን የውስጣችሁን ሰላም በመረጋጋት ውስጥ የራሳችሁን ድምፅ ማድመጥና መኖር ዋናው ነገር ነው ሲል ይህ መጽሐፍ እዚህኛው ቻፕተር ላይ ያወሳል። የዓለም ትላልቅ ሚስጥራት አስተማሪዎችም የሚሉት ትክክለኛ የሰው ልጅ የውስጥ ሰላም የሚገኘው ከውስጥ መረጋጋት፣ ሰላምና የራስን ፍላጎት ከመጠበቅ እንጂ የውጫዊውን ነጸብራቅ ብቻ ተመልክቶ በዛ ልክ ከመኖር ሂደት አይደለም ሲሉ ይህንንም ኮንሰፕት እዚህ መጽሐፍ ላይ አስፍረዋል። ሌላው ደግሞ እዚህ መጽሐፍ ላይ የተገለጸው በጣም ዋና ፖይንት ሰዎች ብዙ ጊዜ የሚፈርዱት ያልተረዱትን ነገር፣ ያ ያልተረዱት ነገር ደግሞ ይህን ያህል ሚሊዮን ሰው ቢኖር ምን ያህሉ ሰው ነው ያንተን ግብ፣ ያንተን ፍላጎት፣ ያንተን ትክክለኝነት ሊያረጋግጥልህ የሚችለው? ምክንያቱም እሱም የራሱ ወይ ያለው ሊረዳ በትክክል ሊገባው ዲፕዳውን ሊረዳ የሚችለው የራሱን ሀሳብ ነው። ስለዚህ ያንተን ሀሳብ ገና ሳይሰማ ልክ ነው ወይ የሚለውን ነገር እንኳን ሪሌት ሲያደርግ ልክ አይደለም ብሎ ለሚፈርድብህ ሰው እንዴት ትጨነቃለህ የሚልም ሀሳብ አለው። ይሄ ደግሞ በጣም ትክክለኛ ነገር ነው። ምክንያቱም ሁሉም ሰው ዲፕዳውን በሰው ህይወት ውስጥ ገብቶ በእኛ ውስጥ ለምን እንዲያደርገ እንዴት ነው ብሎ በትክክል ተመራምሮ አይደለም የሚፈርድባችሁ። ጀስት ያያል። አንዳንዱ ከራሱ ጋር ለማወዳደር ለመፎካከር እና ከላይ ነኝ ለማለትም ዝም ብሎ ያላችሁ ነገር ወደታች ሊያወርድ ይችላል እንጂ ትችት፣ የተለያየ ነገር ትልልቅ ስኬታማ የደረሱ ሰዎች አንድ መንገዳቸው ነው። እንደውም ምን ይላል በትችት ውስጥ ይሄ ነገር አይሆንም፣ ይሄ ሰው እንዲህ ነው ተብሎ ያላለፉ ሰዎች ብዙ ጊዜ ሰክሰስፉል ሰዎች አይደሉም ወይም ስኬታማ ሰዎች አይደሉም። በሰክሰስ መንገድ ውስጥ የሚያልፉ ሰዎች ውስጣቸውን የሚያምኑና የራሳቸውን ድምፅ ይዘው በጽናት የሚራመዱ ናቸው። የውጫዊውን ሰው የማዳከም ድምፅ የሚያዩ አይደለም። ይህ ነገር ደግሞ በእምነት አንግልም ካያችሁት ለእያንዳንዱ ሰው የተሰጠው መክሊት ይለያያል። የአንደኛውን ሰው መክሊት ሰው እኮ የሚጣላው የኔ መክሊት ኑርልኝ፣ ይሄ አይደለም ትክክለኛ መክሊት በማለት ነው። ሰው ብዙ ጊዜ ሰዎች በራሳቸው መንገድ ተጽዕኖ በሚፈጥሩበት ዓለም ላይ ለምንድን ነው ሌሎችንም የኔን እይታ የለኝ አንተም የኔን እይታ የለኝ እየተባለ ሌላው በማይፈልገው መስክ ውስጥ እየኖርን ያለ ነው? አንድ ጥያቄ ነው። ስለዚህ ሰው ሁሉ የራሱ አመለካከት ባለበት ዓለም ውስጥ የራሳችሁን ነገር ብቻ ለመጠበቅ እንድንለማመድ የመጽሐፍ ቻፕተር ላይ በደንብ ይነግረናል። እዚህ መጽሐፍ ላይ ዊኒ ማንዴላ የማንዴላ ሚስት ተጠቅሳለች። ለ27 ዓመታት ማንዴላ ሲታሰር እሷ ከሙስና ከጥቁሮች ሕዝብ አገዛዝ የተሻለ አድርጋ ያን ነገር ነፃ ለማውጣት ለረጅም ዓመታት ያህል ስትታገል ነበረ። ለ491 አካባቢ ቀናት ላይም ታስራ እንደነበረ ይነገራል። ነገር ግን
በጣም ቁርጠኝነትና ጽናት የነበራት ሴት ናት። ከእስር ቤት ስትፈታ ያንን አቋሟን ያስቀጠለች ሴት ነበረች። ምክንያቱም ምን የሚል አመለካከትም ነበራት፣ በዛ ሰዓትም ከነበሩት ሰዎች ተሟጋች ስትሆኑ፣ ነፃነት ለማምጣት የተሻለ ነገር ለማድረግ ስትሞክሩ ህብረተሰቡ እናንተን ከሚያበረታታ ይልቅ ህብረተሰቡ እሷን ራሱ ሴት አይደለች ወይ ለምን አትቀመጥም ለምን ታደርጋለች የሚል ብዙ አይነት ተቃውሞ ይደርስባት ነበር። ይቺ ሴት ግን የውስጧንና የራሷን ድምጽ ብቻ በማመን ይህን ነገር በጣም ለመለወጥ ታግላ የተሻለ ነገር ላይ ያደረሰችም ሴት ነበረች። እዚህ ምዕራፍ ላይ በይሉኝታ ከመኖር ይልቅ የራሳችሁን የውስጣችሁን ድምጽ መስማት ኃይሌንም ይህ ነገር ትልቅ ሰክሰስ ላይ እንዳደረሰው ይነግረናል። እስካሁን ያወራሁላችሁ እስከ ቻፕተር ወይም ደግሞ እስከ ምዕራፍ 6 የነበረውን ፓርት ነው። ከምዕራፍ 7 በኋላ ያለው ፓርትም ረዘም እንዳይልባችሁ ለዛሬ ቪዲዮ ፓርት 2 ብዬ በቀጣይ ሳምንት በቀጣይ ቪዲዮ ላይ ቆንጆ ቪዲዮ ወደ እናንተ ይዤላችሁ የሚመጣ ይሆናል። እናንተስ ከዚህ ሀሳብ ላይ የምር ጠቀመኝ፣ ይሄ ነው የህይወቴ ጋብ ሰራበታለሁ ብላችሁ ያቀዳችሁት እኔ ሀሳብ ካለ ኮመንት ሴክሽን ላይ አጋሩን። በተሻለ መልኩ ደግሞ ጥበብ ነው ለእናንተ የሚጠቅማል የምትሉት እኔ አስተሳሰብ ካለ ኮመንት ላይ አጋሩን። መልካም ሳምንት ይሆንላችሁ።